የአሁኑ ትውልድ የአባቶችን ታሪክ ከመዘከር ባሻገር እሱም በትውልድ ዘንድ የሚዘከርበትን ተግባር ለሀገሩ መከወን እንደሚጠበቅበት የአማራ ክልል ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ ተናገሩ። የአፄ ቴዎድሮስ 204ኛ ዓመት ልደት በጎንደር ከተማ ተከብሯል። አዲሱ ዳዊት በኢትዮጵያ የዘመነ መሳፍንት ክንድ ደክሞ የሀገር አንድነት እንዲጸና የባሪያ ንግድ ቆሞ ሰው ሁሉ እኩል እንዲታይ ሴባስቶፖል መድፉ ጋፋት ላይ ይሰራ ዘንድ የንዋይ ስርዓቱ መልክ እንዲይዝ ወታደር በደሞዝ መተዳደር እንዲጀምር የመንገድ ግንባታ እንዲባል ሌሎች የሀገር አንድነትና የስልጣኔ በሮች እንዲከፈቱ አንድ ባለ ራዕይ ንጉስ መወለድ ነበረባቸው። እናም ከዛሬ 204 ዓመታት በፊት ጥር 6 1811 ቋራ ላይ ተወለዱ። የክፍለ ዘመኑ ታላቅ ጀግና አረቆ አሳቢው ካሳ ኃይሉ መይሳው ካሳ አባት አጠቅ አንድ ለናቱ ዳግማዊ አፄ ቴዎድሮስ ተወለዱ። እኒህ ታላቅ ጀግና 204ኛ የልደት በዓላቸው በጎንደር ከተማ የሀገር ባለውለታነታቸውን በሚመጥን ድባብ ተከብሯል። የጎንደር ከተማ አስተዳደር ከንቲባ አቶ ዘውዱ ማለደ ዳግማዊ አፄ ቴዎድሮስ ለሀገር ክብርና አንድነት ሌት ተቀን የደከሙ ታላቅ መሪ ናቸው ብለዋል። ይህ ትውልድም የእሳቸውን ራዕይ በመከተል ለሀገሩ በተግባር የተገለጠ አበርክቶ ይጠበቅበታል ብለዋል። ዳግማዊ አፄ ቴዎድሮስ በመቅደላ አምባ ላይ ያሳዩት ራስን በመሰዋት ሀገርን የማዳን ፍቅር ተረካቢ በሆኑት በአፄ ዮሐንስ አራተኛ ዳግማዊ ምኒልክ ተረክበው የግዛት አንድነቷ የተረጋገጠ ሀገር እንደመሰረቱ ሁሉ የአሁኑ ትውልድ ያሉብንን ችግሮች በሙሉ በውል ተረድተን ተስማምተንና ተደማምጠን በሰከነ መንገድ ችግሮችን ለመፍታት ሀገርን ወደ ብልጽግና ማማ ለማድረስ አሁን ላይ ሳልሳዊ ቴዎድሮስ፣ አምስተኛ ዮሐንስ፣ ሳልሳዊ ምኒልክ በሁሉም ዘርፍ መሆን የምንሻበት ጊዜ ነው። የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ ጀግኖቻችንን ከመዘከር ባለፈ አሁን ላይ ሀገር ከኛ የምትጠብቀውን ተግባር በመፈጸም ሀገር ማጽናት ይጠበቅብናል ብለዋል። ክልላችን በአጠቃላይ የበርካታ ባህል ታሪክ ባለቤት የሆነ አካባቢ ነው። ሀገራችን ኢትዮጵያን በተለይ የስቴት ፎርሜሽኑንና የሀገረ መንግስት ግንባታውና የሀገረ መንግስት ምስረታውን በማሳለጥ አባቶቻችን ቅድሚያ ይወስዳሉ። ዛሬም የነሱን ስራ በመድገም እኛም የተሻለ ነገን ለመፍጠር ጥረት እንድናደርግ በመድረኩ የታደሙ ወጣቶችና አባት አርበኞችም ጀግኖቻችንን መዘከር ተጠናክሮ ሊቀጥል የሚገባው ተግባር መሆኑን አንስተዋል። ከዚህ ባሻገር እኛም በትውልድ ዘንድ የምንዘከርበትን አጋጣሚ ለመፍጠር በየተሰማራንበት ሁሉ ውጤታማ ተግባር መፈጸም ይገባናል ብለዋል። ኢትዮጵያን አንድ አድርጎ ከመግዛት ከነበራቸው ትልቅ ሀሳብ ጋር ሲያያዝ አፄ ቴዎድሮስ የትም ቦታ ላይ መጀመሪያም የተነሱበት ከቋራ ሲነሱ ኢትዮጵያን አንድ አድርጎ የመግዛት ነው እና በተለይ የእሳቸውን ሀሳብ ይዘን ልደታቸውን ደግሞ በተለያየ ቦታ በተለይ እንደ ኢትዮጵያ ደግሞ ቢከበር እኛም ደስ ይለናል። እነሱ መስርተዋት ያለፏትን ኢትዮጵያን በዘር በሃይማኖት በጎጠኝነት ሳይከፋፈል ቴዎድሮስን አርያ አንስቶ ለሀገሩ ነጻነት ለወገኑ አንድነት መተባበር አለበት። ጥሩ ነገር በመስራቱ ይሄው 204 ዓመት በዚህ ሁሉ ዝፊት ልደቱ እየተከበረ ነው። ክፉ ከሆነ ግን አይደለም ልደታችን አይደለም ሙተን ኑረንም ማንም ሰው ያስታውሰን ማለት። ስለዚህ መልካም ሰዎች ነው በያለንበት ድርሻችን እንወጣ፣ በጎ እናስብ። ሀገርን አንድ አድርጎ በመግዛት ኢትዮጵያን ያጸኑት ባለራዕዩ መሪ ለስልጣኔ ህልማቸው ያለ ረፍት ሌት ተቀን የሰሩት ሩቅ አሳቤ በህይወት ዘመናቸው ለሀገር ነፍሳቸውን እስከ መስጠት ባዝነው ከእንግሊዝ ጋር ባደረጉት የክብር ጦርነት ሚያዝያ 6 1860 ራሳቸውን በክብር ሰውተው አልፈዋል።